ሰላም ሰላም ውድ የዩቲዩብ ተከታታዮች ተወዳጆች እንዴት ናችሁልኝ? ያላችሁበት ሁሉ ሰላም እግዚአብሔር ይብዛት ይበላችሁ። እንኳን ለ2018 የከተራ በዓል ወይም የጥምቀት በዓል አደረሳችሁ አደረሰን። ዛሬ ከተራ በዓል በሀገራችን ድምቅ ፍክት ብሎ ባሪፉ አልፏል። እግዚአብሔር ይመስገን። በውጭ ሀገር ያላችሁ እህት ወንድሞቼ ደግሞ በያላችሁበት ሁሉ መልካም በዓል እንኳን አደረሳችሁ። ሰላም እግዚአብሔር ይብዛት ይበላችሁ እላለሁ። ልጆቼ ዛሬ እንግዲህ ያው በአሪፍ መልኩ በዓሉ ቢከበርም ብሩኬና ሀይሚ ጋር ያለው ነገር ግን ድብር ብሎ በቃ የሆነ በዓል እንኳን መስለው አልመጡም። በእውነት በጣም ከፍቶናል። እኛ የፋሚሊ የሆኑ ሰዎች ደግሞ በጣም ከፍቶናል። ለምን እንደዚህ ፈታ ደመቅ ብላችሁ ለምን አልመጣችሁ? በእውነት በዚህ አጋጣሚ ሀይሚ በጣም ያሳዘነችኝ ጨረቃ ላይ ወድቃለች ማለት ነው። የኔ ሞክሼ ማለት ነው። በቃ የሚረዳ ሰው አታለች። እኔ እንደው የብሩኬ እናት ይረዷታል ብዬ አስቤ ነበረ። ምክንያቱም አለ አይደለ ቢያንስ እሳቸው በሴትነት እሷን ይረዷታል ብዬ አስቤ ነበረ። እዚህ ጋር አባቷ የራሷ አባት ሀይሚን አልተረዱም። ለብሩኬ ነው የሚያግዙት። የብሩኬ ጓደኞች የሆኑት ለብሩኬ ነው እየተንከባከቡት ያሉት፣ ለሱ ነው የሚያግዙት። ከዚህ በፊትም ሀይሚ ደግሞ በራሷ በኩል ማንም ጓደኛ የላትም። አታሳዝንም? የኔ ቆንጆ አይዞን፣ በቃ አንቺ አይዞሽ፣ ከአንቺ ጋር ደግሞ ፈጣሪ አለ። በጣም ነው ያሳዘነችኝ እና ማንም ካጠገቧ የሆነ የለም። ከእሷ ጋር ጓደኞችም የሏት፣ የሚያማክራት የላት። ብሩኬ ግን ያው ብዙ ሰው አሉ፣ ጓደኞችም አሉት፣ ቤተሰቦችም ለሱ ነው የሚያግዙት። ይሄ ነገር ለሱ ጥሩ ሞራል እንዲኖረው አድርጎታል ማለት ነው፣ ልጁ ማለት ነው። እና ዛሬ ደግሞ በይበልጥ ጭር አድርጓታል፣ አናዷታል። ማን ነው አትሉ? ራሱ ብሩኬ በገዛ ቤቱ በእናቱ ፊት ልጅቷን አንጨርጭሮ ድፍት ሊያረጋት ነው። በጣም ነው ያሳዘችኝ። እንዴ በስማ ምን ነክቶ ነው ብሩኬ? እንዴ ቢያንስ ቤት መታ ይች ልጅ ልታከብራት ይገባ ነበር ማለት። ለምን ትታት ትሄዳለህ? በዚህ መልኩ ትታት መሄድ የለብህም ነበረ። ለምን እሱ ከሄደ በኋላ ያሉትን ደቂቃዎች እንዴት እንደተናደደች ይሁት። ብቻ በቃ ጨሰች። መቀመጥ ለደቂቃ ከብሩኬን እናት ጋር ራሱ መቀመጥ አልፈለገችም ምናምን ነገር። በጣም ተሰማት። በቃ አለ አይደለ ተሰማት፣ ተከፋች። ወዲያውኑ ብድግ ብላ በቃ እኔ ከዚህ በኋላ መቀመጥ አልችልም ብላ ምናምን የተነሳችው እና ይሄ ደግሞ በቃ ለእሷ ያለ ነገር በጣም መጨረሻ ደረጃ ላይ እንደደረሰ ነው የሚያሳየው ብሩኬ ማለት ነው። ለእሷ ደግሞ ይሄ ከፍተኛ ያለመፈለግ ስሜት፣ የመናቅ ስሜት እንዲሰማት አድርገሃል። ከዛ ቤት መታ ጠርተሃት ከዛ ትታት መሄድ ማለት ምን ማለት ነው? እና ፈለገ ምንም ብታረግህ ምንም ቢከፋም መስማት ትንሽ ማዳመጥ ነበረብህ። እና የብሩኬ እናት ደግሞ ሲሄድ ዝም ምን ያሉት? ዝም የሀይሚ አባት ቢሆን ና ቁጭ በል ምናምን ይሏት፣ እሷን ይሏት ነበር፣ ና ቁጭ በል ምናምን ይሏት ነበር። የብሩኬ እናት ግን ብሩኬን ዝም ነው ያሉት፣ ሲሄድም ዝም ነው ያሉት። እና ሲያግዙም የነበረው ለልጃቸው ነው። ሀሳቡን ካለመረዳት መስሎ ነው ይታየኝ። ግን አውቀውት አይደለም፣ ለልጃቸው መደገፍ ፈልገው ሳይሆን ሀሳቡን በደንብ አልተረዱትም ይመስለኛል የብሩኬ እናት። እና ቢረዱት ኖሮ ግን እሷ ያለችበትን ሁኔታ ቢረዱ ኖሮ ግን አስቡት፣ ለእሷ ነው የሚያግዙት ብዬ ነው የማስበው። ምክንያቱም የብሩኬ እንትና አዩ የምትባለው ሀይሚን እንዴት እንደምጭራሽ እኮ ነይ ውጪ ምናምን ብላ ጎትታ ያወጣቻት ሴት እኮ ናት። ሲቀጥልም ደግሞ አንቺ ከእሱ ጋር እንድትሆኝ አልፈልግም ምናምን እያለች የምትዝት ሴት አይነት ናት እዩ የምትባለዋ ማለት ነው። ይቺ ልጅ የስንት ዓመት ፍቅረኛው ማለት ነው። በዚህ መልኩ በማታውቀው ሰው አሁን በመጣች ሴት እንደዚህ ስትደረግ እንዴት ነው ሊሰማት የማይችለው? የብሩኬ እናት ይህንን ሁሉ አላወቁ። ለዛም አንጻር ይሆናል ለብሩኬ ያገዙት። ሆነም ቀረ ግን ልጅቷ በመሀል ተጎዳች። ሀይሚ በጣም ነው በመሀል የተጎዳችው። እንደገና ትቷ ሲወጣ ራሱ የብሩኬ እናት ዝም ማለት አልነበረባቸውም። ሲቀጥል ደግሞ እዛ በፊት ለፊቷ ሆኖ ምንድን ነው ያለው? ሀይሚ ድጋሚ አሁን አልፈለግም እንለያይ ብላኛለች። በቀጣይ ላይ ግን እኔ የኔ ልጅ መሆኑ የኔም ልጅ እንዳልሆነ ከተረጋገጠ በኋላ
ተመልሳ ብትመጣ አልቀበላትም። በቃ እዚህ ጋር ግልጹን ነው ይኸው እየተያየን ነው ግልጹን ነው የምናገረው ብሎ እንቅጩን ነው የተናገረው። አያደርገውም ማለት አይቻልም፣ ያደርገዋል ብዬ ነው የማስበው። ምክንያቱም እንዲህ ብሎ ከተናገረ በእናቱ ፊት ይህን ቃሉን ያጥፈዋል ብዬ አላስብም። ሲቀጥልም ደግሞ በዚህ ሁኔታ ብዙ ፈተናዎችን ወጥቶ ወርዶ የዛ ሰዓት ላይ ሲደርስ ብትመጣ አብረሽኝ አልሆንሽም ብሎ ይህን ነገር በነገራችን ደጋግሞ ነው ሲናገር የነበረው እና ሊያደርገው ይችላል። ስለዚህ ሀይሚ አሁን ምን ማድረግ ነው ያለባት? እንደ ቤተሰብ ይች ልጅ ምን ማድረግ አለባት? ማለት አሁን ባለበት ሁኔታ እሷ እንለያይ ነው ያለችው። ግን ደግሞ እንለያይ ብላው ደግሞ የሚገርማችሁ ነገር ሁለት ልብ ውስጥ ነው ያለችው። ይህ ልጅ የተረገዘው ልጅ የእሱ ልጅ ካልሆነ ተመልሳ ከሱ ጋር ለመሆን ትፈልጋለች። ልቧ እኮ አልቆረጠላትም። የሀይሚ ነገር እኮ እዚህ ጋር ነው። በቃ ልቧ አልቆረጠላት። ወይ ሄዳ አልሄደች፣ ወይ ትታው፣ ወይ አብረው ሆና አልሆነች። እንደኔ ሀይሚ ግን ቀጣይ ላይ ልጁ የእሱ ሲሆን እመጣለሁ ብለሽ የእሱ ካልሆነ እመጣለሁ ከእሱ ጋር ቀጥላለሁ ብለሽ የምታስቢ ከሆነ እሱ መንገድ አያዋጣሽ። በቃ አሁን እንደምንም ብለሽ አሁን ራሱ እኮ ከባድ ፈተና ውስጥ አልቀረልሽም እኮ በቃ አብረሽ ለምንድን ነው እየመረረሽም ቢሆን ነገሮች ውጤቱ እስከሚታወቅ ድረስ ለምንድን ነው በቃ ከዚህ ፈተና አሁን ካለሽበት ፈተና እኮ አይበልጥም። እንደምንም ብለሽ ብትወጪው አብረሽ ብትሆኚ አሪፍ ነው ባይኔ ቀጣይ ላይ እንዳይቆጭሽ። ምክንያቱም መምጣት ስለምፈልግ አንቺ ራስሽ ልብሽ ስላልቆረጠልሽ አሁንም በመጎዳት ውስጥ ስላለሽ ወይ ትተሽው አልተውሽው። አሁንም ራሱ አብረሽው እኮ ነው ያለሽው። የሆነ ነገር ሲመጣ ትመጫለሽ፣ ሞኔ ምን ሆንክ ምናምን እያልሽ በቃ ከልብሽ አልወጣም ይሄ ሰው። ስለዚህ ካልወጣ በቃ ባለው ነገር የዲኤንኤ ምርመራ እስከሚመጣ ድረስ አብረሽው ብትቀጥይ እንደምንም ብለሽ መምሽን እያስታገሽ አሁን ካለሽበት መታማ አይበልጥምና እያስታገሽ ብትቀጥይ ባይ ነኝ። ምክንያቱም ቀጣይ ላይ የእሱ ልጅ ካልሆነ ደግሞ ያው አብራችሁ በዛው በደንብ ነገሮች ተስተካክሎ የምትቀጥይበት አማራጭ ይኖርሻል ማለት ነው። ልብሽ ከቆረጠ በቃ ብታዩ ይሻልሻል። ምንም እሱ እዚህ ጋር ታመመ እያልሽ ምናምን ስትይ የበለጠ የመራቁ ነገር ላይቆርጥልሽ ነው ማለት ነው። እና ሀይሚዬ አይዞሽ። በዚህ ላይ ምንድን ነው የእዩ ነገር አሁንም የባሰ ነው የሚሆነው ማለት እልህ ተገባብተዋል ጭራሽ ማለት ነው። ይቺ ልጅ ይህ ልጅ የብሩኬ ነው የምትለው። ያ ባልየው ደግሞ የእሷ አረገዝኩላት ብሎ የኔ ልጅ ነው ብሎ የመጣው ሰውዬ ደግሞ የኔ ልጅ ነው እያለ እሱን ማመንትታ ወደ ብሩኬ ነው የመጣችው። እና ይህ ነገር ምን ይመስላችኋል? ብሩኬ እውነት ከዚች ልጅ አርግዟል ብላችሁ ታስባላችሁ ወይስ አታስቡ? ኦዲየንሶች ምንድን ነው የሚመስላችሁ? እኔ እንጃ። እኔ ሳስበው ከሱ ያረገዘች ትመስለኛለች። ከብሩኬ ያረገዘች ትመስለኛለች ይችላል ማለት ነው። ማለት በዚህ መልኩ እንዴት ስግጥ ብላ ቤተሰብ ድረስ መታ አልፋታም ያለችው። ሲቀጥል ደግሞ እኔ ነኝ የልጁ አባት የሚለው ሰውዬ መጥቶ አይደለህም ያለች ለቀጣይ ህይወቷ ማስተካከል አፈልግም እንዴት ሴት ማለት ይህ ሰው የእውነት አባቱ ከሆነ አባትየው መጥቶ እኔ ነኝ ካለ ለምንድን ነው ከሱ ጋር መቀጠል ያልፈለገችው ብላችሁ ታስባላችሁ? እኔ የብሩኬ ልጅ ነው ብዬ ነው የማስበው፣ እንደኔ እንደሚሰማኝ ማለት ነው። የብሩኬ ልጅ ነው። ዲኤንኤ ምርመራው ሲመጣ እንግዲህ ወዱ ይለያል። ሆነም ቀረ የዛኔ ሀይሚም እፎይ ትላለች። እኔ ግን እንደኔ ሀሳብ ማለት ነው እንዲቆርጥላት ለሀይሚ እንዲቆርጥላት ሰላሟን እንድታገኝ ማለት ነው። በቃ ከአንተ ጋር መሆን አልፈልግም አይደለም በአሁኑ ሰዓት ላይ እያለች ያለችው። ቀጣይ ላይ በዚህ መልኩ ሀይሚ ከቀጠለች ልጁ የዩ ልጅ ማለት ነው የብሩኬ ቢሆን እመርጣለሁ። አይደለም ከተባለች ግን ሀይሚ በዚህ መልኩ ቀጥላ አይደለም ከተባለች ምን ያህል እንደምትጸጸት ምን ያህል እንደምትጎዳ ሳስብ የእዩ ያረገዘችው ከብሩኬ በሆነ ብዬ እመኛለሁ። በእውነት አምላችሁ ለሀይሚ በቃ ሀይሚ የምትጎዳውን ጉዳታን እያየው ማለት ነው። እና እኔ እንጃ ሀይሚዬ ግን ራስሽን በደንብ አዳምጠሽ ወስኝ።
መቁረጥ እማቺ ከሆነ ማለት ነው ከብሩኬ መለያየት የማይቻልሽ መስሎ ከታይሽ ማለት ነው በቃ አሁን ሰተት ብለሽ ግቢበት። በቃ አብረሹ ያለውን ነገር ተወጪ።